በዚህ ሰዓት የሰራተኞችን ተቃውሞና አድማ ጨምሮ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ወታደራዊ የግንባር ዝርዝር መረጃዎች እንደተለመደው በቅደም ተከተል ወደ እናንተ ይደርሳሉ። በተለይ በአማራ ክልል 3ኛ ዓመቱን የያዘው ጦርነት በተለያዩ አካባቢዎች በወሎ ቀጠናና በሸዋ ቀጠና ያሉ አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እንደዚሁም ደግሞ ከባለፈው ሚያዝያ 1 ጀምሮ የትግራይን አጠቃላይ ወታደራዊና ፖለቲካዊ መዋቅር የተቆጣጠረው የነ ደብረጽዮን ቡድን ወደ ስልጣን ከመጣ በኋላ የቀጠናው አጠቃላይ የኃይል አስተላለፍ ሙሉ በሙሉ ተለውጧል። እንዲሁም ደግሞ ከዚህ ጋር በተያያዘ የጦርነት ነጋሪቶችና ጦርነቱ ጫፍ ደርሷል። ከዚህ ጋር በተያያዘ ህወሓት በትግራይ ውስጥ ያለውን ተቃውሞና ያጣውን የህዝብ ድጋፍ እንዲሁም ደግሞ የሚዲያና ወታደራዊ ድጋፍ በሌሎቹ ቀጠናዊ ጉዳዮች እንዲደገፍ በማድረግ ቀጠናዊ ቀውሶችን ለራሱ እየተጠቀመባቸው ይገኛል። ከነዚህ መካከል የሱዳን፣ የኤርትራ ማኩረፍ እንዲሁም ደግሞ በአማራ ክልል የቀጠለውን ጦርነትና በሌሎቹ የኢትዮጵያ አካባቢዎች አፋርን ጨምሮ ያሉ አጠቃላይ ሁኔታዎችን በተመለከተ በገምግሞ ወደ ጦርነት ለመግባት ጫፍ ላይ ደርሷል። በዚህ በኩል የማደርሳችሁ መረጃዎች ይኖራሉ። ከኢትዮጵያ ጦርነት ጋር በቀጥታና በተዛማጅ የራሱ ግንኙነት ያለው የሱዳን ጦርነትም እንደዚሁ ቀጥሏል። በሱዳን በትላንትናው ዕለት የአልቡርሃን ጦር ከፍተኛ ድል ተቀዳጅቻለሁ ማለቱንና እሱን በተመለከተ ቢያንስ በሁለት ሳምንት ከ141 በላይ ከአረብ ኤሚሬትስ ለፈጥኖ ደራሽ ኃይሉ የተሰጡ ወታደራዊ ተሽከርካሪዎችን፣ የአየር ማረፊያዎችን፣ መጋዘኖችን፣ የጦር መሳሪያ ዲፖዎችን ማውደሙንና ማቃጠሉን ገልጾ ነበር። ዛሬ ደግሞ በግልባጩ የፈጥኖ ደራሽ ኃይሉን የተመለከቱ ዋና ዋና መረጃዎችን በአጭሩ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በሱዳን ያለው ጦርነት ያው በኢትዮጵያ ውስጥ ያለውንም ጦርነት የመወሰን አቅሙ ከፍተኛ ነው። ከዚህ አንጻር በሱዳን ያለውንም የ24 ሰዓት ዋና ዋና ጫጭር መረጃዎች እንመለከታለን። አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ እንግዲህ የሚዲያው ቤተሰብ እንድትሆኑ ነው በድጋሚ የሚጠይቀው። ጥቆማ ካላችሁ አሁንም ጥቆማ@gmail.com እንዲሁም ደግሞ በሌሎች ማህበራዊ ሚዲያ የመልእክት መላላኪያ መንገዶች ታደርሱ ትችላላችሁ። ወደ መረጃዎቹ ነው የሚሄደው። በአማራ ክልል በተለያዩ አካባቢዎች የሚገኙ የሕክምና ባለሙያዎች ለተቃውሞ አደባባይ መውጣታቸው ተገልጿል። አድማጭ ተመልካቾቻችን እንደምታስታውሱት ባለፈው ዓመት ግንቦት ወር ላይ በኢትዮጵያ የሚገኙ የሕክምና ባለሙያዎች የሥራ ማቆም አድማ በማድረጋቸው በአገሪቱ ውስጥ የነበረውን የፖለቲካ ንዝረት እንዲሁም ደግሞ የህዝብ ተቃውሞና ቁጣ ወደ ጫፍ አድርሰውት ነበር። ከዚህ በኋላም ዛሬ በአማራ ክልል የሚገኙ የጤና ባለሙያዎችም በከፍተኛ ጭቆና ውስጥ ነው የሚገኙት። መብትና ጥቅሞቻቸው አልተከበሩም። በአስቸጋሪ በጦርነት ቀጠና ጭምር አገልግሎት እየሰጡ ባሉበት ሰዓት የስራ ክፍያ በአግባቡ እየተፈጸመላቸው እንዳልሆነ ነው የተገለጸው። በትላንትናው ዕለት በምስራቅ ጎጃም ዞን ሞጣ ከተማ ሞጣ ሆስፒታል የሚገኙ የህክምና ባለሙያዎች በሆስፒታሉ ግቢ ውስጥ የተለያዩ መፈክሮችን አሰምተዋል። ወደ አደባባይ በመውጣት የህክምና ባለሙያዎቹ በሆስፒታሉ የሌሊት ህክምና ሊያቋርጡ እንደሆነ ከዚህ ከተያዘው ቅዳሜና እሁድ ጀምሮ ሙሉ በሙሉ ሊያቋርጡ እንደሆነ ነው በሰልፉ ላይ የገለጹት። ክፍያ ይፈጸምልን፣ የተቋረጠ ክፍያ ይለቀቅልን፣ በየትኛውም ዓለም ላይ ያለ ክፍያ የሚሰራ የለም፣ ክፍያም ስራም አሁን በአስቸኳይ ይሟላ እያሉ መፈክሮችን አሰምተዋል። የሙያችንና ኃላፊነታችን ለመወጣት የሚመለከተው አካል ግዴታውን እንዲወጣ ይገባል። የትርፍ ሰዓት ክፍያ፣ የተረኝነት የሌሊት ክፍያዎችና ተጨማሪ የጥቅማ ጥቅሞቻችን ሊከበሩ ይገባል ብለዋል። በአማራ ክልል በአስቸጋሪ ሁኔታ ውስጥ ህክምና አገልግሎት እየሰጡ የሚገኙ የጤና ባለሙያዎች ላለፉት 5 ወራት የዲዩቲ ወይም ደግሞ የትርፍ ሰዓት ክፍያና የተረኝነት የሌሊት ክፍያዎች እንዳልተከፈሏቸው ነው መረጃዎች የሚያሳዩት። ባለሙያዎቹ በተደጋጋሚ ለሚመለከተው የክልልና የፌዴራል ባለስልጣናት እና ተቋማት ቢጠይቁም በቂ ምላሽ አላገኙም። በዚህ ምክንያት ነው ወደ አደባባይ ለመውጣትና የተቃውሞችን ለማድረግ እንዲሁም ደግሞ በስራ ላይ አድማ ለመምታት እየተገደዱ የሚገኙት። ይህንን በተመለከተ የአማራ ክልል የሚገኙ የህክምና ማህበር አባላት ያቋቋሙት ማህበርም ለሰራተኞቹ በተለይ ለጤና ባለሙያዎቹ ድጋፉን እንደሚሰጥ በመግለጫው ገልጿል። የ5 ወራት የዲዩቲ ክፍያ ለመከፈሉን አረጋግጦ የጤና ባለሙያዎች ላለፉት 5 ወራትና ከዚያ በላይ የሰሩባቸው የትርፍ ሰዓት ክፍያዎች ሳልተፈጸሙላቸው በጀት ዓመቱ ከመዘጋቱ በፊት በአስቸኳይ ያለምንም ቅድመ ሁኔታ ክፍያ እንዲፈጸምላቸው ጠይቋል። እንዲሁም ደግሞ ጉዳዩን ከክልል እስከ ፌዴራል ጤና ጥበቃ ሚኒስቴር ድረስ በተደጋጋሚ ቢቀርብም እስካሁን ኃላፊነት ወስዶ ክፍያውን የሚፈጽም አካል አለመገኘቱንም ማህበሩ ገልጿል። መብታቸውን በጠየቁ ባለሙያዎች ላይ ከተቋም ኃላፊዎች ዛቻና አስተዳደራዊ ጫና እየደረሰባቸው መሆኑንም ማህበሩ በመግለጫው ጠቅሶ ይህን ድርጊት አጥብቆ እንደሚኮንነውና በአስቸኳይ እንዲቆም ማህበሩ ጠይቋል። ባለሙያዎቹ ጥያቄያቸው ለፍትህና አካላትና ለሰብአዊ መብት ተሟጋቾች በጽሁፍና ማስረጃ በማቅረብ
ህጋዊ ሰላማዊ በሆነ መንገድ ብቻ ጥያቄያቸውን እንዲያቀርቡ መክሯል። ማህበሩ በማስፈራሪያ ድርጊት ላይ በቀጥታም ሆነ በተዘዋዋሪ የሚሳተፉ የስራ ኃላፊዎች፣ ባለስልጣናት በማህበሩ በህግ የሚጠይቃቸው እንደሆነ ማህበሩ ለባለሙያዎቹ ድጋፉን አሳይቷል። እንዲሁም ደግሞ አሁን ባለው የኑሮ ውድነቱ ውስጥ የባለሙያው የጥቅማ ጥቅም ካልተከበረ የጤና መዋቅሩ ላይ ከባድ ጠባሳ እንደሚጥል በማሳሰብ የክልሉና የፌዴራል መንግስት የበጀት ማነቆን በአስቸኳይ እንዲፈቱ ጥያቄ አቅርቧል። የጤና ባለሙያዎች ማህበር ነው። የአማራ ጤና ባለሙያዎች ማህበር አሁን ተቃውሞ ለወጡት ባለሙያዎች ድጋፉን ገልጿል። ጥያቄዎቻቸው እንዲመለሱላቸው ማህበሩም አስፈላጊዎቹን እንቅስቃሴዎች እንደሚያደርግ ነው የተገለጸው። ባለፈው ዓመት እንግዲህ ግንቦት ወር ላይ እንደምታስታውሱት ዋና የኢትዮጵያ መነጋገሪያ ጉዳይ የነበረው የኢትዮጵያ ሐኪሞች የስራ ማቆምና አድማና ተቃውሞ ነበር። በወቅቱ እንግዲህ በየትኛውም አካባቢ እየተደረጉ ካሉ የትጥቅ ትግሎች፣ ጦርነቶች በላይ በተለይ በብልጽግና ላይ ከፍተኛ መራድ አስከትለው ነበረ። ከፍተኛ ድንጋጤና መርበትበት ተከስቶ እንደነበር ይታወቃል። እንግዲህ አሁንም ጤና ባለሙያዎቹ ይህን ነው እየጠየቁ የሚገኙት። ወደ ሌሎች መረጃዎቻችን ስንሄድ በብልጽግና ባለስልጣናትን የተመለከተ መረጃ ነው። የብልጽግና ባለስልጣናት በተጋጋሚ የሚያነሷቸው ጉዳዮችና በየመድረኮቹ የሚናገሯቸው ንግግሮች አስቂኝም እንዲሁም ደግሞ አንዳንዶቹ የፖለቲካ ትርጉምም የሚሰጣቸው ሆነው ተገኝተዋል። የብልጽግና ወታደራዊ አዛዦችና ወታደራዊ መሪዎች እንዲሁም ደግሞ የፖለቲካ ባለስልጣናትና ሹመኞች በየአካባቢ በሚገኙ የህዝብ መድረኮች ላይ ፋኖን በተመለከተ የተለያዩ ውግዘቶችን ቢያቀርቡም ከህዝቡ በተጠበቀው ልክ የውግዘት ምላሽ አላገኙም። በዚህ ምክንያት አሁንም ተጨማሪ አዳዲስ አጀንዳዎችን እየፈጠሩ በሚገኙ የህዝብ መድረኮችና የህዝብ ስብሰባዎች ላይ ፋኖን እያወገዙ ፋኖን ከህዝብ ለመነጠል እየሞከሩ ነው የሚገኙት። ከነዚህ ውስጥ በጣም አንዳንዶቹ እጅግ የሚያሳዝኑ ናቸው። ባለፈው በደሴ ቀጠና በተለይ በምዕራብ ወሎ አካባቢ ህዝብ ሰብስቦ የነበረው የአማራ ክልል ምክትል አስተዳዳሪ አብዱ ሁሴን ወደ አሰብ እንዳንጓዝ ፋኖ መንገድ ዘግቶብናል የሚል ንግግሩ በዚህ በኩል የሚጠቀስና የብዙዎቹ መነጋገር የነበረ ጉዳይ ነው። በትላንትናው ዕለት ደግሞ ከሃይማኖት አባቶችና ከሀገር ሽማግሌዎች ከሃይማኖት ተወካዮች ጋር በደሴ ከተማ ስብሰባ ያደረገው ብርጋዴር ጀነራል ዘውዱ ሰጣርጌ በአርሲ የተፈጸመውን ጭፍጨፋ በአይኤስኤስ እና አልሸባብ የተፈጸመ መሆኑን ለተሰብሳቢዎቹ ተናግሯል። አልሸባብና አይኤስኤስን ወደ አሩሲና ባሌ ዘምተን እንዳናጠፋ ግን ፋኖ እዚህ እኛን እየወጋን ይገኛል። ስለዚህ እናንተ ፋኖን የምትወጉልን ከሆነና ፋኖን የምትከላከሉ ከሆነ ወደ አርሲ ዘምተን አይኤስኤስን እና አልሸባብን እናጠፋለን የሚል ንግግር ተናግሯል። ይሄ በርካታ ትርጉም የሚሰጠው ነው። እንግዲህ በዚህ ጉዳይ ላይ በአርሲ በኦርቶዶክሶች ላይ የሚፈጸመውን ጭፍጨፋ በተመለከተ ከአሁን በፊት በዚህ ሚዲያም የተለያዩ መረጃዎች ቀርበዋል። ከታችኛው ሸበሌ ድረስ እየሄዱ ስልጠና የሚወስዱ ከባሌና ከአርሲ አካባቢ የተመለመሉ የአካባቢው ወጣቶች እንዳሉ የአሜሪካ የምስራቅ አፍሪካ እንግዲህ ጉዳዮችን የሚከታተል የስለላ ተቋማቸው ጭምር ሲያይ የኢትዮጵያ መንግስት ይህንን መረጃ ማቅረቡ ከወራት በፊት መገለጹ ይታወቃል። ተጨባጭ መረጃዎችም ወጥተዋል። ሚዲያዎችም ላይ የተያዙ ኢትዮጵያውያን 38 ሰልጣኞች ስልጠና አጠናቀው መያዛቸውም ባለፈው ተገልጾ ነበር። የዓለም አቀፍ ሚዲያዎች ጭምር ዘግበውታል። አዎ አልሸባብና አይኤስኤስ በዚህ ቀጠና ሴራቸውን ዘርግተዋል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊም በዚህ ቀጠና ያለው ሁኔታ በተመለከተ በፓርላማ ከ15 ዓመታት በፊት በዚህ ጉዳይ ላይ የተናገሩት ጉዳይ የሚታወስ ነው። እንግዲህ በዚህ ጉዳይ ላይ አሁን አልሸባብ ነው በዚህ ቀጠና ያለው የሚለው የጀነራል ዘውዱ ሰጣርጌ ንግግር ከኦህዴድ ባለስልጣናት በጉዳዩ ላይ በቀጥታ ከሚሳተፉት ጋር ምን ያገናኘዋል? እንዲሁም ደግሞ ቀጠናዊ ጉዳዩን በአገር ውስጥ የሽብር ቡድን አለ የሚለው እንዴት ይገመገማል? ወደፊት የምናየው ቢሆንም ለማንኛውም ይሄ ጉዳይ ግን የተፈጸመው በአካባቢው የብልጽግና ባለስልጣናት በሚደገፉ ወደ አልሸባብ ሄደው ሰልጥነው የመጡም ሆኑ በአካባቢው የሚገኙ ሃይማኖት መሰረት አድርገው አክራሪ እንቅስቃሴ የሚያደርጉ አካላት የፈጸሙት ጭፍጨፋ ነው። ስለዚህ ይህንን ጭፍጨፋ እንግዲህ ፋኖ እንዳንከላከለው አድርጎናል ነው የሚሉት። ፋኖ ወደ ጦርነት ባልገባበት ዘመናት በጅማ፣ በአርሲ፣ በባሌ፣ በሐረር በክርስቲያኖች ላይ የተፈጸሙት ጭፍጨፋዎችን ለምንድነው በወቅቱ ያላስቀራቸዋቸው ያላስቆማቸዋቸው የሚለውን እዚሁ ላይ ማንሳት ይገባል። እንግዲህ ፋኖን በተመለከተ ሌላም በቆቦ ከተማ አንድ ህዝብ ሰብስቦ የነበረው ወታደራዊ አዛዥ ራያን፣ ኮረምን እና አለማጣን ለህዋት አስረክበን እየወጣ ነው በፋኖ ምክንያት ነው ሲል እንደዚሁ ሰበብ አቅርቧል። የፋኖ እኛን እዚህ እየተዋጋን ስለሆነ ራያ አለማጣና ራያ ኮረምና አካባቢዎቹን ለህዋት አስረክበን ወጥተናል የሚል እንደዚሁ እንግዲህ ያው በዚህ በኩልም ይህንን ተናግረዋል።
ራያን አስረክቦ መውጣትና በራያ ቀጠና ወታደራዊ ስምሪት ማድረግ እየተገባ ቀደም ብሎ ለቆ በመውጣት ከስምምነቱ ባሻገር ጭምር በአካባቢው በአብያተ ክርስቲያናት በካህናት በመማናንና በአካባቢው ህዝብ ላይ ፖለቲካዊና ሃይማኖታዊ በደል እንዲፈጸም እያደረገው ብልጽግና ነው። ስለዚህ ብልጽግና አሁን ፋኖ ባልነበረባቸው ጊዜያቶች በነገራችን ላይ እንደው ሁላችሁም ከምታስታውሷቸው እና ልብ ሰባሪ ከነበሩት መካከል ወደ አዲስ አበባ አትገቡም ተብሎ ከአማራ ክልል በሁለት አቅጣጫ ከሚያስገቡ መንገዶች ላይ የአዲስ አበባ ፖሊስ እንዲሁም ደግሞ የፌዴራል ፖሊስ የከለከሉ በሽተኞች ጭምር ከጎጃም ወደ አዲስ አበባ ከሸዋ ወደ አዲስ አበባ በወሎ በኩል በደብረ ብርሃን እንዲሁም ደግሞ ከጎንደር በደብረ ማርቆስ ሰላሌ ባሉት መስመሮች በመከልከል ሲመልሱ ነበረ። በወቅቱ እንግዲህ ይህንን አፍ አውጥተው እኛ ወደ ሸዋ እንዳንገባ ከተደረገ አገር የት አለ ብለው የተናገሩ የባዴን ባለስልጣናት አልነበሩም። በወቅቱ ነፍሱን ይማረውና ይህንን በተለይ ደፍሮ የተሟገተ ብቸኛ ሰው ግርማይ ሽጥላ ነበረ። ግርማይ ሽጥላ ሸዋ ነው የተወለድኩት፣ ሸዋ አዲስ አበባ አትገባም ከተባል ምኑን አብረን ቀጠልን የሚል ንግግር ከሱ ውጭ ሌሎቹ ጀነራሎችም ባለስልጣናት አሁንም አሉ። ይሄ ሁሉ ሲሆን ነበራችሁ ወይ የሚለውን እንግዲህ አብሮ ማንሳት ያስፈልጋል። ፋኖ ከመምጣቱ በፊት ነው የሁሉ በደል የተፈጸመው። አዲስ አበባ ገብታችሁ አትታከሙም፣ አዲስ አበባ በኢትዮጵያ ዋና ከተማ ውስጥ አማራው ገብቶ እንዳይኖር እናደርጋለን፣ 60% መጤ የሆነው እሱ ነው በሚል እና ዳነች አበቤ ተከታታይ ስታቲስቲክስ እያቀረቡ ክልከላውንም አዎ እያሉ በነበረበት ሰዓት ፋኖ አልነበረም። ታዲያ በዛ ወቅት አማራው ሲከለከል እነ ጀነራል ዘውዱ ሰጣርጌ የት ነበሩ የሚለው እነ ዶክተር አብዱ ሁሴን የት ነበራቸው የሚለው አብሮ የሚመጣው እዚህ ላይ ነው። ለማንኛውም ወደ መረጃዎቹ እቀጥላለሁ። በሸዋ ቀጠና እስቴ ጎማ ተራራ ክፍለ ጦር በይፋት አውራጃ አንጾኪያ ገምዛ ወረዳ በመኮይ ከተማ በነበሩ የወታደራዊ ካምፖች ላይ የተቀናጀ ጥቃት መፈጸሙን ትናንትና መሻሹን አስታውቋል። ፋኖ ባወጣው መግለጫ መሰረት በከተማው ፖሊስ ጣቢያ ላይ በተፈጸመ ሞርተር ጥቃት በ10 የሚደርሱ ሚሊሻዎች ተጎድተዋል። ከነዚህ ውስጥ 4ቱ በደሴ ሪፈራል ሆስፒታል እንደሚገኙ ገልጿል። በተጨማሪ በመኮይ ከተማ የሙያና ቴክኒክ ማሰልጠኛ ኮሌጅ ውስጥ በነበሩ የልዩ ዘመቻ አየር ወለድ ኮማንዶ ኃይሎች ላይም የሞርተር ጥቃት መፈጸሙን ፋኖ አስታውቋል። በዚህ ጥቃት በርካታ የአየር ወለድ ኮማንዶ አባላት ጉዳት አስተናግደዋል ብሏል። ጉዳቱ በአሃዛዊ መረጃዎች የታወቀ ነገር የለም። በሸዋ ቀጠና በተመሳሳይ እንደዚሁ በተለያዩ አካባቢዎች በተፈጸሙ የደፈጣ ጥቃቶች እንደዚሁ ዛሬም ጉዳቶች ደርሰዋል፣ ውጊያዎችም ተደርገዋል። በሸዋ ቀጠና በዚሁ በኤፍራታና ግድም ወረዳ በዛሬው ዕለት ሰኔ 9 2018 ዓመተ ምህረት የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት እዝ አሳምነው እዝ በሰጠው መግለጫ በይፋትና ጥሙጋ አውራጃ ማጀቴ ዙሪያ በአባት አርበኞችና በሚሊሻ ኃይሎች መካከል በተደረገ ከባድ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል። እንደ መግለጫው ከሆነ አባት አርበኞች በዚህ በሚሊሻ አባላት ላይ ድል ስለመቀዳጀታቸው ገልጿል። አሃዛዊ መረጃዎች በዝርዝር አልወጡም። ውጊያው አሁንም በአካባቢው እንደቀጠለና የተኩስ ድምጽ እንደሚሰማ ተገልጿል። በተለይ በጭሬ ቀበሌ እና በማጀቴ ቆላ አካባቢ አሁንም በአካባቢው ወታደራዊ እንቅስቃሴዎች እንዳሉ መረጃው ያሳያል። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ደግሞ የአማራ ማህበር ያወጣውን የግንባር ሳምንታዊ ሪፖርት በተመለከተ ወደ ዜና የቀየርኩትን በአጭሩ እንግዲህ በ40 ገጽ ሪፖርት ላይ ይችን ወደ እናንተ አደርሳለሁ። ከሰኔ 1 እስከ ሰኔ 7 ባለፉት ሳምንት የነበረውን አጠቃላይ ሁኔታ በተመለከተ ነው። በፈረንጆቹ ከሰኔ 8 እስከ ሰኔ 14 ባለው ጊዜ ውስጥ በኢትዮጵያ በአማራ ክልል በአማራ ፋኖ ራሱ በሚከላከለው ፋኖ ኃይልና እንግዲህ ማህበሩ የአሁኑን የኦሮሞ ብልጽግና ፓርቲ አገዛዝ ብሎ ነው የሚጠራው የአጠቃላይ ያለውን እንቅስቃሴ በኦሮሞ ብልጽግና አገዛዝ ከሚደገፉ የጋራ ኃይሎች ጋር ውጊያዎች ስለመደረጋቸው ገልጿል። በዚህ ሳምንት በአማራ ክልል ከ22 በላይ ወረዳ ከተሞችና በ9 ዞኖች ውስጥ ውጊያዎች ተደርገዋል። በዚህም ሰብአዊ ጥሰት ተፈጽሟል። ሰብአዊ ጉዳቶች ተመዝግበዋል። በዋግኽምራ ዞን፣ በሰሜን ወሎ፣ በደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ባህር ዳር፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎንደር ዞኖችን ጨምሮ በተለያዩ አካባቢዎች እነዚህ ክስተቶች ስለመኖራቸው ማህበሩ በሪፖርቱ ላይ አካቷል። በተጨማሪም በኦሮሚያ ክልል በምስራቅ ወለጋ፣ ሆሮ ጉዱሩ ወለጋ ዞኖች እንዲሁም ደግሞ በአዲስ አበባ ተመሳሳይ የሰብአዊ መብት ጥሰቶች መመዝገባቸውን ገልጿል። በዚህ ወቅት በ7 ዞኖች በተለይ በ9 ወረዳዎች የሲቪል እና የንጹሃን ጉዳት መመዝገቡ ተገልጿል። ከነዚህ መካከል በወሎ ሐይቅ፣ አምባሰል፣ ጣርማበር ሸዋ፣ እነማይ ጎጃም፣ ደንበጫ ጎጃም፣ ዳንግላ ጎጃም፣ ደቡብ ሜጫ ጎጃም፣
ደቡብ አቸፈር ጎጃምና ጎንደር አንዳቤት ወረዳዎች በንጹሃን ላይ የሞት ጉዳት ደርሷል። በኦሮሚያ ክልል ምስራቅ ወለጋ ዞንም እና በአዲስ አበባም ሲቪሎች ጉዳት መመዝገባቸውን ማህበሩ ገልጿል። በተጨማሪ በአራት ዞኖች ውስጥ በሚገኙ አራት ወረዳዎች እገታና እስሮች መፈጸማቸው ተገልጿል። በወሎ ዳውንት፣ በጎጃም ጃቢ ጠናን እና ሜጫ እንዲሁም ደግሞ በጎንደር ታች አርማጭሆ እስራቶች መፈጸማቸው ተገልጿል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ በአዲስ አበባ በርካታ ሰዎች መታሰራቸውንም እንደዚሁ ማህበሩ በሪፖርቱ ላይ ይህንን አካቶ ይዞ ወጥቷል። ሌላው በወልዲያ ከተማ አቅራቢያ እንደዚሁ በተፈጸመ የደፈጣ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን ፋኖ አስታውቋል። በወልዲያ በቅርብ ርቀት በምትገኘው በጉባላፍቶ ወረዳ ሰዋ ሜዳ ተብሎ በሚጠራው አካባቢ በተፈጸመ የደፈጣ ጥቃት በወታደራዊ ሰብአዊና ቁሳዊ ኪሳራ ደርሷል። የፋኖ ህዝብ ባወጣው መግለጫ ጥቃቱ የተፈጸመው ከወልዲያ ከተማ የመከላከያ ሰራዊት ስንቅ ሬሽን ጭኖ ወደ ሰዋ ሜዳ ቀበሌ በመጓዝ ላይ በነበረበት ሰዓት እና በኮንቮዩ ላይ ፋኖ በፈጸመው ወታደራዊ ጥቃት ነው። በዚህ ጥቃት በትንሹ ከ23 በላይ ወታደሮች ጉዳት አስተናግደዋል። የሞትና የአካል ጉዳት ብሏል ፋኖ። የቆሰሉት ወደ ወልዲያ ሆስፒታል ስለመግባታቸው ተገልጿል። ከዚህ ጦርነት ጋር በተያያዘ በደረሰ ተኩስ እንደዚሁ በሲቪሊያን ላይ የ9 ዓመት ታዳጊ ህፃንና አንድ አዛውንት ሽማግሌም ህይወታቸው ስለማለፉ መግለጫው ላይ ለመመልከት ተችሏል። ወደ ትግራይ አካባቢ ወዳሉ አጫጭር መረጃዎች እሄዳለሁ። ወደ ትግራይ አካባቢ ያሉትን አጫጭር መረጃዎች ሳስከትል ህወሓት ትናንትና መሻሹን ሳምንታዊ መልእክት በሚል መግለጫ አውጥቷል። በመግለጫው ላይ በቀጣይ የሚደረገውን ጦርነት በተመለከተ ዝርዝር ጉዳዮችን አቅርቧል። ፈጠን እያልኩ መረጃውን ወደ እናንተ ላድርስ። ህወሓት በሳምንታዊ መግለጫው ለጦርነት መዘጋጀቱና የትግራይ ህዝብ ከጎኑ እንዲቆም ጥሪ አቅርቧል። በዚህ ጦርነትም ዘመቻውን በመምራት በድል እንደሚያሸንፍና በድል እንደሚወጣ አረጋግጧል። ስለዚህ የትግራይ ህዝብ ከጎኑ እንዲቆምና ብልጽግና እንዲዋጋ ጥሪና የክተት አዋጅ አስነግሯል። የብልጽግና ስርዓት በትግራይ ህዝብ ላይ ግልጽ ጦርነት ካወጀ ቆይቷል የሚለው የህወሓት መግለጫ፣ ሆኖም በትግራይ ህዝብ በኩል ያለው ትዕግስት እስካሁን ወደሚፈለገው ጦርነትና የደም አፋሳሽ ጦርነት እንዳልገባና ትዕግስቱ ያለው በእነሱ በኩል እንደሆነ ገልጿል። ብልጽግና ስርዓት አሁንም የጦር ነጋሪት በመደለቅ ላይ ይገኛል። ጫፍ እስከ ጫፍ ትግራይ ሰራዊቱንና አጋሮቹን አሰልፎ ትግራይን እያስፈራራና እያስገደደ ይገኛል። ይህ በእንዲህ እንዳለ ሊበሏት ያሰቧትን አሞራ ጀግና ናት እንደሚሏት እያደረገ ያለው ወታደራዊ ዝግጅትን በፕሮፓጋንዳ ዘመቻ ለመሸፈን ባለስልጣናቱ አማካኝነት ያንን የዘር ማጥፋት ተቋቁሞ በትዕግስት ሰላማዊ መፍትሄ የተማጸነው ያለውን የትግራይ ህዝብ በግልባጩ በጦርነት ትንኮሳ እየከሰሱ ይገኛሉ ብሏል። ሰሞኑን ጌታቸው አልጀዚራ ላይ ህወሓት ጦርነት ሊከፍት ነው ማለቱን ተከትሎ ይህ የማታለልና የማደናገር የዚህ ስርዓት የፖለቲካ ህይወት ለሚከታተል ለማንኛውም ሰው ትርጉሙ ግልጽ እንደሆነ ህወሓት ገልጾ ይህ ለአንድ ቀን እንኳ ያለ ጦርነት የማያድር ስርዓት ስልጣኑን ለማራዘም ጦርነትን ስልት አድርጎ የሚከተልና ዓለም አቀፍ ማህበረሰብ በማታለል ሌላ ዙር ደማዊ ጦርነት ለመክፈት ያደረገ ያለው ተንኮል ሴራ መሆኑን መገንዘብ ያስፈልጋል ብሏል ህወሓት። የትግራይ መንግስትና ህወሓት እምነትና አቋም አሁንም የትግራይ ህዝብ የሰላም ጥያቄዎችን ሁሉንም አለመግባባቶች በውይይትና በድርድር ለመፍታት ነው ያለው ህወሓት የብልጽግና ስርዓት ይህንን የትግራይ ህዝብ ትዕግስት እንደ ድክመት በመቁጠር የጀመረውን የዘር ማጥፋት ጦርነት ለመፈጸም ከፍተኛ ወታደራዊ ዘመቻ እያደረገ ይገኛል። ሁሉም ሊያውቀው የሚገባው እውነት ግን የትግራይ ህዝብ በህልውናው ላይ ለሚደረግ የዘር ማጥፋት ዘመቻ ራሱን የመከላከል ተፈጥሯዊ መብት ስላለው ህልውናውን ለማረጋገጥ ዛሬም እንደ ትላንቱ በጽናት ይመክታል፣ ይዋጋል። በፍትሃዊነት መክቶ እንደሚያሸንፍ ፍጹም ጥርጣሬ የለውም ብሏል ህወሓት። በዚህ አጋጣሚ መላው የታጋይ ህዝባችን ከብልጽግና ስርዓት ጋር እየተደረገ ላለው ጦርነትና የጦርነት ቅስቀሳ በመረጃ በተመሰረተ መንገድ ለመመከት አቅሞቹን አሰልፎ ከህወሓት ጎን እንዲቆምና ደህንነቱን እንዲያረጋግጥ ህወሓት ጥሪ አቅርቧል። ህወሓት ዛሬም የትግራይን ህዝብ እንደበፊቱ በመመከት አቅሞቹ አብሮ በመሆን ህልውናውን ለማረጋገጥ የሚሰራና የራስን ዕድል በራስ ለመወሰን መብትን ለማረጋገጥ ህወሓት እንደሚሰራ በትላንቱ መግለጫው አስታውቋል። ይህ በእንዲህ እንዳለ ወታደራዊ እንቅስቃሴዎችን በትግራይ ቀጠና ስንመለከት የአርሚ 15 አባላት ሌሊቱን ወደ ዛላምበሳ ከተማ ገብተው አድረዋል ነው የተባለው። በእግርና በተሽከርካሪ ወደ ዛላምበሳ ከተማ የገቡት የአርሚ 15 አባላት ስምሪት ቀጠና ባደረጉበት ከአዲግራትና ከአካባቢው በመነሳት ነው። ይህንን በተመለከተ እንቅስቃሴው በኤርትራ በኩል ወደ ሱዳን በመግባት የአልቡርሃንን ሰራዊት ለመርዳት ቆይቶም በመተከል እና በሌሎቹ የኢትዮጵያ አቅጣጫዎች በአሶሳ ቀጠና በቅንጅት ለሚከፈት ወታደራዊ ዘመቻ ዝግጅት ለማድረግ ስትራቴጂካዊ ቦታን ለመያዝ እንደሆነ
ካሁን በፊት የወጡ መረጃዎች ያሳያሉ። አርሚ 15 ተብሎ የሚጠራው የህወሓት ወታደራዊ መዋቅር መቀመጫውን አዲግራት አድርጎ በኤርትራ ድንበር አካባቢ ወታደራዊ እንቅስቃሴ ሲያደርግ የቆየ እንደሆነ ይታወቃል። ይህ አርሚ በብርጋዴር ጀነራል ጉሽ ገብረ ወይም ደግሞ ፈንቅል እየተባለ ይመራ ነበር። ይሄ ሰውዬ እንግዲህ በቁጥጥር ስር ከዋለ በኋላ አሁን ወደ ሐራ መሬት ታጣቂዎች ተቀላቅሏል። የአርሚ 15 አባላት በአዲግራት ከተማ እንደዚሁ ካሁን በፊት የተቃውሞ ሰልፍ ማቅረባቸውም ይታወቃል። በቅርቡ በትግራይ ፖለቲካና ወታደራዊ መዋቅሮችና አመራሮች መካከል የተፈጠረውን ክፍተት ተከትሎ የአርሚ 15 አመራሮች አባላት አዲግራትና አካባቢውን ለቀው ወደ አዲስ አበባ ተሰደዋል። ዳግም ጦርነት አንገባም በሚል ታጣቂዎች ተቃውሞ ማንሳታቸውና ጥቅማጥቅሞች እንዲከበሩላቸው መጠየቃቸውን ተከትሎ በቁጥጥር ስር የዋሉ መኖራቸውንም ተገልጿል። በተለይ ወደ አዲስ አበባ በመሄድ ከሐራ መሬት ታጣቂ ጋር ከተቀላቀለው ጄኔራል ጉሽ ጋር ግንኙነት አላቸው የተባሉ የአርሚው ወታደራዊ አዛዦች አሁን በቁጥጥር ስር እንደሚገኙ የመረጃ ምንጮች ገልጸዋል። ወታደራዊ አፈሳን በተመለከተ በትግራይ ሰለክላካ ተብሎ በሚጠራው ከተማ ባለፈው ቅዳሜ ገበያ ላይ ታፍሰው ወደ ጣቢያ ተወስደው ወደ ወታደራዊ ማሰልጠኛ ለመሄድ በመጠባበቅ ላይ ከነበሩት መካከል ዛሬ በቁጥር ያልታወቁት ሌሊቱን አምልጠው አድረዋል ተብሏል። ይህንን ተከትሎ በከተማው የተለያዩ መውጫ በሮች ማለትም በአፍ ጋህጋህ፣ በአቀበት ሰርዓ፣ በአዳዝ አዛብኦ እና በአዲ ግሸት ተብሎ በሚጠሩ መውጫ በሮች ጥብቅ ፍተሻዎችና ጥብቅ ጥበቃዎች እየተደረጉ ነው የጠፉ ምልምል ወጣቶችን ለመያዝ። ሌላው በትግራይ መነጋገሪያ ከሆኑት የትናንት መረጃዎች መካከል በትግራይ የ76 ዓመት አዛውንት መታሰራቸው መነጋገሪያ ሆኗል። የ76 ዓመት አዛውንቷ ሰሞኑን ደብረጽዮን ያወጣውን አዋጅ ጥሰዋል ተብሎ በአዋጁ የተገለጹ አንቀጾች ውስጥ ወታደራዊ ምልመላዎችን በማደናቀፍና ተዛማጅ የዲሲፕሊን ተዛማጅ ጥፋቶች በሚል ነው በቁጥጥር ስር የዋሉት። የ76 ዓመቱ አዛውንት የታሰሩት እንግዲህ በትግራይ የወጣቶችን አፈሳ በመቃወማቸውና ለምን ልጆቻችን እየታፈሱ ይሞታሉ ማለታቸውን ተከትሎ እንደሆነ የተገለጸው የ76 ዓመት እናት ወይዘሮ አህዛ አህሉፍ ይባላሉ። ሐሳባቸውን እንግዲህ ለምን በግዳጅ ወታደር ልጆችን ተወስዳላችሁ በሚል መግለጻቸውን ተከትሎ ከመኖሪያ ቤታቸው ወደ ፖሊስ ጣቢያ ተይዘው ተወስደዋል። በአሁኑ ወቅት በትግራይ በሚገኘው ወረዳ 7 አንደርታ እንኮዶ ተብሎ በሚገኝ ፖሊስ ጣቢያ ታስረው እንደሚገኙ ታውቋል። እሳቸውን መስታሰር ተከትሎ ምግብ፣ ውሃ እንዲሁም ደግሞ አልባሳት ሊያደርሱ የሄዱ ቤተሰቦቻቸው እንዳይጠይቁ ፖሊስ ከልክሎ መልሷቸዋል። ይህ እንግዲህ መነጋገሪያ ከሆኑ ጉዳዮች መካከል አንዱ ነው። ወደ ሱዳን ስንሄድ በሱዳን የሚገኙ አጫጭር መረጃዎችን ወደ እናንተ ላድርስ። በሱዳን የተለያዩ ግንባሮች በተለይም በኮርዶፋን፣ በዳርፉር እና በብሉ ናይል በሶስቱ የሱዳን ግዛቶች ያለውን አሁናዊ ወታደራዊ ውጥረትና መጠነ ሰፊ የኃይል እንቅስቃሴ እንዲሁም ደግሞ ወታደራዊ ዘመቻዎችና ውጊያዎችን የሚያሳይ መረጃ ነው። የሜጀር ጀነራል መሐመድ ደጋሎ ሐሚቲ የፈጥኖ ደራሽ ኃይል በሰሜን ኮርዶፋን ዋና ከተማ ባል አቦይድ ዙሪያ ታይቶ የማይታወቅ እጅግ ከፍተኛ ወታደራዊ ኃይልና ተጨማሪ ሪኢንፎርስመንት እያስጠጋ እንደሚገኝ አልጀዚራን ጨምሮ ትልልቁ ዓለም አቀፍ ሚዲያዎች ጭምር እየዘገቡ ይገኛሉ። ታይቶ የማይታወቅ ጦር ነው በዚች ከተማ ዙሪያ እያሰፈረ የሚገኘው ተብሏል። ወታደራዊ ምንጮቹ እንደሚያስጠነቅቁት በሚቀጥሉ 72 ሰዓታት ውስጥ ከተማዋን ለመቆጣጠር መጠነ ሰፊ የምድር ላይ ጥቃትና የአየር ጥቃት ሊፈጸም ይችላል ተብሏል። በሌላው የአርኤስኤፍ ድሮኖች ባል አቦይድ ተብሎ በሚጠራ ከተማ ላይ ወደ ከበባ ከመደረጉ በፊት ለተከታታይ 5 ቀናት ያለማቋረጥ የአየር ጥቃት ስለመሰንዘራቸው የወጡ መረጃዎች ይገልጻሉ። በዚህ የድሮን ጥቃቶች የነዳጅ ማከማቻ ዲፖዎችና እንዲሁም ደግሞ ወታደራዊ መሰረተ ልማቶች ላይ ጉዳት አድርሰዋል። በተመሳሳይ መልኩ በሰሜን ኮርዶፋን የምትገኘው ስልታዊ ጠቀሜታ ያላት የአል አባሲያ ከተማን የአርኤስኤፍ ድሮኖች ከፍተኛ ድብደባ በመፈጸም የኃይል ክምችትና በከተማው ውስጥ የሚገኙ የአልቡርሃን ወታደራዊ ተቋማትን ማውደማቸው ተገልጿል። በሚቀጥሉ 72 ሰዓታት ውስጥ የምድር ጥቃትና የእግረኛ ጦር ወደ ከተማዋ ሊገባ ይችላል ተብሎ እየተጠበቀ ነው የሚገኘው። የአልቡርሃን የሱዳን መደበኛ ጦር በበኩሉ በሰሜን ኮርዶፋን ጅብራ አልሼክ ተብሎ በሚጠራ ቦታ በድሮን ጥቃት 18 የአርኤስኤፍን የጦር ተሽከርካሪዎች ማውደሙንና አንድ ወታደራዊ ኮሎኔልና በቁጥር ያልታወቁ በርካታ የአልቡርሃን ታጣቂዎች የአርኤስኤፍ ታጣቂዎችን መግደሉን የአልቡርሃን ጦር አስታውቋል። በብሉ ናይል ግዛት 4 ገዥ ቦታዎችን መቆጣጠሩንም የአልቡርሃን ጦር ገልጿል። ከዚህ ጋር በተያያዘ በደቡብ ዳርፉር ዋና ከተማ ኒያላ በተደረገ ተደጋጋሚ ጥቃት 29 ተሽከርካሪዎች ማውደሙንም የአልቡርሃን ጦር አስታውቋል። የድሮን ጥይት መጋዘኖች እንዲሁም ደግሞ የነዳጅ ማጠራቀሚያ ዲፖዎችንም በድሮንና በአውሮፕላን ድብደባ አውድም ያለው ብሏል። የኮርዶፋን ግንባርን በተመለከተ የፈጥኖ ደራሽ ኃይሉ ታጣቂዎች በቀጠናው
ወታደራዊ አቅማቸውን እንዲዳከምና እንዲናጉ በማድረግ 92 የሚደርሱ የውጊያ ተሽከርካሪዎችን አውድሜያለሁ ብሏል። እንግዲህ በአጠቃላይ ወደ 140 የአርኤስኤፍ ተሽከርካሪዎች ወታደራዊ ተሽከርካሪዎች ከአረብ ኤሚሬትስ በቅርቡ የተሰጡ ወድመዋል። እንግዲህ እንደ ሱዳን ጦር ከሆነ በዋና ከተማ ዙሪያ እንደዚሁ ከቻይና እና ከቱርክ በተገኙ የአየር ስርዓት መጠበቂያ ሲስተሞች በመጠቀም የድሮን ጥቃቶችን ለመመከት እንዲሁም ደግሞ ለጥቃት የተንቀሳቀሱ ድሮኖችን መጥቶ እየጣል እንደሆነ የሱዳን ብሔራዊ ጦር አስታውቋል። በሰሜን ዳርፉር እምቡሬ ተብሎ በሚጠራ አካባቢ ቢያንስ 8 መንደሮች በፈጥኖ ደራሽ ኃይሉ ታጣቂዎች በጭካኔ በደረሰባቸው ከባድ ጥቃት ሙሉ በሙሉ ተቃጥለዋል፣ መንደሮቹ ወድመዋል ተብሏል። የፈጥኖ ደራሽ ኃይሉ ታጣቂዎች አሁንም 20 ሺህ በላይ እስረኞችን በእጃቸው ይዘው ይገኛሉ። ዓለም አቀፉ ተቋማትና ዲፕሎማቶች እነዚህን እስረኞች ለማስለቀቅ እንቅስቃሴ እንዲያደርጉ የአልቡርሃን ጦር ጥሪ አቅርቧል። እንግዲህ የአልቡርሃን ጦርና የአርኤስኤፍ ጦር ሰሞኑን በተለይ በዚህ በተያዘው ሳምንት ከፍተኛ የሚባለውን ወታደራዊ ውጊያ እያደረጉ ነው የሚገኙት። የዚህ ሳምንት አጠቃላይ ውጊያዎች የቀጣይ የሱዳን ዕጣ ፈንታ የመወሰን ዕድል እንዳላቸው ነው እየተገለጸ ያለው። በተለይ በሶስቱ ግዛቶች በብሉ ናይል ግዛት በኢትዮጵያ ድንበር አቅራቢያ በኮርዶፋንና እንዲሁም ደግሞ በዳርፉር ቀጠናዎች ነው እየተደረገ ያለው። በሰሜን ኮርዶፋን፣ በደቡብ ኮርዶፋን እና የአርኤስኤፍ ወይም ደግሞ የመሐመድ ደጋሎ ዋና ከተማ እና የመንግስቱ መቀመጫ በሆነችው ኒያላ ከተማ ከፍተኛ ውድመት ደርሷል። እንግዲህ ይሄ ጦርነት ከኢትዮጵያ ጋር በቀጥታ የሚገናኝ ስለሆነ እንከታተለዋለን። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ